ፍልፍሉ ከመሞቱ በፊት ልጆቼን አደራ ማንም የላቸውም በማለትና በአሁኑ ሰዓት ታዲያ ኮሜዲያን ፍልፍሉ በስትሮክ ምክንያት ዛሬ ሌሊቱን ሕይወቱ እንዳለፈ ከሆስፒታል የወጡ መረጃዎች ያመለክታሉ። ታዲያ ሊጠይቁት በሄዱት አባት የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን በነበሩት አባት መቆምና መራመዱን አልችልም፣ ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችን ማስተዳደር ምናምን አልችልም። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የላትም። በርካቶችን ያስቆጣውና ታዳጊዋን ሕፃን በአሰቃቂ ሁኔታ በመግደል ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በትግራይ ክልል በመቀሌ ከተማ በቁጥጥር ስር መዋሉ ተገልጿል። ድርጊቱ ከፈጸመበት ከአማራ ክልል ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበል አለሙ በትግራይ ክልል ፖሊስ ብርቱ ክትትል በቁጥጥር ስር መዋሉ ተሰምቷል። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሃበሻ ገልጸዋል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደምኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ እንችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ በህግ አካል በአሰቃቂ መንገድ ተደፍራ የተገደለችው ግለሰብ አሁን ላይ ብዙዎችን እያነጋገረ ይገኛል። በምን አይነት መልኩ ነው ጥቃት የደረሰባት የሚለውን መረጃ እንመልከትና ከዚች ግለሰብ ጋር በተያያዘ እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። እሱን ቪዲዮ እንመለከታለን። ፍትህ ለማህሌት። የማህሌት ገዳዮች ሁለት ሆቴሎች ናቸው። አንደኛ ሆቴል ስትሰራበት የነበረው እችሊ ሳትፈልግ አልፈልግም አልሄድም እያለች አስገድለው እየደበደቧት እየጠፈጠፏት ሲወስዷት 5-6 ጎረምሶች ጸጥ ያላችሁ የስራ ባልደረቦቿና ስትሰራበት የነበረው ሆቴል እንዲጠየቅልን እንፈልጋለን። 1 2 ሩም ሲያዝ አንድ ሴት ልጅ ፈልጋ መቼ ፊቷ ላይ ፈገግታ አለ አይደል? እችሊ እየተደበደበች ሩም ይዞ ሲያስገቧት ሩም ያከራያችሁ እዛ ሞታ የተገኘችበት ሆቴል ራሱ ገዳይ ናቸው። ለእኔ ስትሰራበት የነበረው ሆቴልና ተገላ የተገኘችበት ሆቴሎች መያዝ አለባቸው፣ ቅጣታቸው ማግኘት አለባቸው። ምክንያቱም 2-3 ሞት እንድትሞት ያደረጓት እነዚህ ሆቴሎች ናቸው። ለእኔ እዛ ውስጥ ስትሰሩ የነበራችሁ ሰዎች ናቸው። አንድ ሴት ልጅ አድኑኝ እያለች እንዴት አስቻላችሁ? አሁን ደስ አላችሁ? በአስራ ቤት ያለች ልጅ ሮጣ ያልጠገበች ልጅ ነገር ለማሸነፍ እየሰራች ያለች ልጅ በደቂቃ አድኑኝ እያለች ምን አለ አጠገባችሁ ላለ የፖሊስ አካል የህግ አካል አታሳውቁ? ወገን ለምንድን ነው ማዳን ስንችል እያየን የሰው ልጅ ህይወት ሳልፍ ጸጥ የምንለው? ከዛ ወይ ሞተች እኮ ወይ እንዲህ እኮ ብላ ነበር። መረጃውንም እንግዲህ እንደተመለከትነው በጣም የሚያሳዝን መረጃ ነው። ይህን መረጃም እንግዲህ ለመሸፋፈን እንዲሁም ደግሞ ለመደባበስ የሚሞክሩ አካላት አሉ። ይህንን መረጃ የሚሸፍኑበት መንገድም እንግዲህ ባሳለፍነው ሳምንት ተወዳጁ ድምፃዊ ቴዲ አፍሮ አልበም ከመልቀቁ ጋር በተያያዘም እንግዲህ ይህንን አጀንዳ አድርገው ይህንን ጉዳይ ለማስረሳት እየሞከሩ ይገኛሉ። እስኪ ይህንን ቪዲዮ እንመልከት። ነፍሷን ይማርና እቺ የምትመለከቷት እህታችን የቴዲ አፍሮ አልበም ሚዲያውን ስለተቆጣጠረ ስለመደፈሯና ሲያልፍም በግፍ ስለመገደሏ ማንም ትኩረት ሰጥቶ እየዘገበላት ላልሆነው ለዚች ምስኪን ነፍስ ድምጽ ለመሆኑ ዛሬ መጣሁት። እቺ የምትመለከቷት እህታችን ማህሌት ማሩ ትባላለች። በአንድ ሆቴል ላይ በመስተንግዶ ምሰራ ኑሯን ለማሸነፍ ዝቅ ከፍ እያለች የምትጥር ምስኪን ልጅ ነበረች። ነገር ግን እዚህ በፎቶ ላይ የምትመለከቱት ሰው መቼስ እናቱ ሴት ነች አይደለ? ከሴት እንዳልተወለደ ለዛውም ቢወልዳት የሚያደርሳትን እቺን የምትመስል ኑሯን ለማሸነፍ ቤተሰቦቿን ለመርዳት ስትል ያለ እድሜዋ ሆቴል በመስተንግዶ ተቀጥራ ኑሮን ለማሸነፍ የምትንደፋደፍ እቺን ምስኪን ልጅ ሚያዝያ 6 መስተንግዶ ከምትሰራበት ሆቴል ላይ በግድ እየጮኸች እባካችሁ አድኑኝ እያለች እየጮኸች ከሱ ጋር ወደ 5 የሚጠጉ ግብረአበሮቹን ይዞ በግድ ወደ ብሉ ናይል ወደሚባል ሆቴል በመውሰድ በነጋታው 8 ሰዓት ላይ ቀድማ እሷ መስተንግዶ ወደምትሰራበት ሆቴል ደውሎ ራሷን አጥፍታለች ብሉ ናይል የሚባል ሆቴል ላይ ብሎ ደውሎ ይናገራል። ከዛ በኋላ የህግ አካላት ደርሰው ምርመራ ሲያደርጉ እቺ ልጅ ከመገደሏ በፊት እንደተደፈረች ነበር ያጣሩ። የሞተችውም ጭንቅላቷን በጥይት በመመታት ነበር። እንደዚህ አድርጎ ይኸው ሳምንት አልፎታል። ምንም የተባለው ነገር የለም። ከሳምንት በፊት ልክ እንደኛ በህይወት የነበረች ልጅ በግፍ ተደፍራና ተገላ ዛሬ በዚህ ሰዓት ከአፈር በታች ነች። እሷ አፈር በልታለች። እውነት ሴት ልጅ የወለዳችሁ እህት ያላችሁ እህት ወይንም ሴት ልጅ ባይኖራችሁ እናት አላችሁ። ሁላችሁም እናቶቻችን ደግሞ ሴት ናቸው። እውነት እቺ ልጅ ድህነቷን አሸንፋለሁ ብላ ሆቴል ላይ መስተንግዶ እየሰራች ዝቅ ከፍ እያለች እየተንደፋደፈች ኑሯን ለማሸነፍ የምትጠራው እቺ የምትመለከቷት ምስኪን እህታችን
መደፈሯ ሳያንስ ተገላ አፈር በልታ ትቅር ካላላችሁ በምታምኑት ፈጣሪ ለምናችኋለሁ እቺ ልጅ ፍትህ እንድታገኝ የቻላችሁትን ያህል ይህንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ እያደረጋችሁ ለሚመለከተው አካል አድርሱላት በፈጠራችሁ አምላክ። ይሄ ሶሻል ሚዲያ ነው፣ ተጽዕኖ መፍጠር እንችላለን ከተባበርን ማለት ነው። ፍትህ ለእህታችን ማህሌት ማሩ። አመሰግናለሁ። ምንም እንኳን መረጃውን ለመሸፋፈን ቢሞክሩም እንግዲህ ልጅቷ ላይ ጥቃት ያደረሰው ግለሰብ በዚህ ሰዓት በቁጥጥር ስር ይገኛል። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ፍትህ ፈጽሞ ድንበር የላትም። በርካቶችን ያስቆጣውና ታዳጊዋን ሕፃን በአሰቃቂ ሁኔታ በመግደል ግድያ ወንጀል ተጠርጥሮ ሲፈለግ የነበረው ግለሰብ በትግራይ ክልል በመቀሌ ከተማ በቁጥጥር ስር መዋሉ ተገልጿል። ድርጊቱ ከፈጸመበት ከአማራ ክልል ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበል አለሙ በትግራይ ክልል ፖሊስ ብርቱ ክትትል በቁጥጥር ስር መዋሉ ተሰምቷል። በሌላ በኩል ደግሞ ከልጅነታችን ጀምሮ የሳቃችን ምንጭ የነበረው ተወዳጁ ኮሜዲያን ፍልፍሉ በዚህ ሰዓት በጠና ታሞ ይገኛል። ይህ መረጃም እንግዲህ ብዙዎችን እያነጋገረ ይገኛል። ስለ ኮሜዲያን ፍልፍሉም እንግዲህ ከሰብአዊነት መንገድ ባፈነገጠ መልኩ የተለያዩ ሐሰተኛ መረጃዎችን ሲያጋሩ የነበሩ ግለሰቦችም ይገኛሉ። እስኪ በመጀመሪያም እንግዲህ ከዚህ በፊት ኮሜዲያን ፍልፍሉ የነበረበት የጤና ደረጃ ምን ይመስላል የሚለው ነገር እንመልከትና ከሱ ጋር በተያያዘ እንግዲህ ሰፋ ያለ ቪዲዮዎችን እንመለከታለን። አንተን እኮ ሳይ ምን አስታወስኩ መሰለ? መኪና ምናምን ትሰጣለህ። አዎ ደስ ነው የሚለኝ ሰው ስላስታወስክና አንዱ የኛ ጓደኛ መኪና ይገዛልሃል። እሺ እና ከጓደኞቼ ጋር ልጋብዛችሁ ምናምን አለ። ይዞን ሲሄድ ዝም በሉ አልኳቸው ጓደኞቼ። እሺ አይ እንዴት ገዛህ ምናምን ከየት ገዛህ ምናምን ቆንጆ ነው እንዳንለው ዝም በላን። እየበላ ሌላ ወሬ ስናወራ ምን እንዳለ ታውቃለህ? የትኛው እጄ ነው የጠቆረው? ምን ማለት ነው? በመስኮት እንዲህ የሚያወጣበትና እኔ እኮ አስታውሳችሁ የመኪናው አስገድዶ አስታውሳችሁ እንዴ? እኔ እኮ ሲነዳ አውቀዋለሁ። ስማ መንጃ ፍቃድ አንተ ልጅ አታጣብቅብኝ። እሺ ይወጣው የትኛው እጄን የጠቆረው አለ? የትኛው እና መንጃ ፍቃድ ራሱ እየተማረ ጋራጅ የሚባል አለ አይደል? ምንድነው ይሄ መሰናክል ፈተና ነው። እሺ እና ወደ ኋላ ከገባ በኋላ እንደገና ዞረ ግባ አለው ፈታኝ። በሩን ክፍት አድርጎ ዞሮ በዛኛው ሲነዳ ራሱ ስማኝ መሪ እንዲህ ከያዘ አይለቅ ጭብጥ አድርጎ ነው የሚይዘው እንዲህ። ከዛ እኔ አጠገቡ ቁጭ ብያለሁ እንዲህ እየሄድን ፍልፍሉ አፍንጫዬን ይነካክልኛል። አይለቅም አይለቅም። ያን ያህል ነው የማይለቀው። እንዲህ ብሎ ራሱ ስማ ምራቁን ራሱ እንዲህ ቱ አይልም ቱ ብሎ ያን ያህል ነው በቃ የሚያተኩረው። ምን አይነት መኪና እቺ? እኔ ምን አውቅለታለሁ? ወኝ ደግሞ የዘንድሮ ሰው ብትገጨውም እኮ በሁለት በጋ ይነሳ። በቃ አንድ ጓደኛዬ ጋይታው ሰማኝ። ኮሜዲያን ፍልፍሉም እንግዲህ ከዚህ በፊት ሁላችንም እንደምናውቀው ተጫዋችና እጅግ በጣም አዝናኝ የሆነ ግለሰብ ነበር። አሁን ላይ ግን በጠና ታሞ እንደሚገኝ ሁላችንም እናውቃለን። ይህንን መረጃም እንግዲህ አልባሌ ወይም ደግሞ ሰብአዊነት የጎደለውን መረጃዎችን ሲያጋሩ የነበሩ ግለሰቦች አሉ። እስኪ ይህንን ቪዲዮ ፍልፍሉ ህይወቱ አልፏል፣ ወዲያኛው እስከ ወዲያኛው ድረስ አሸልቧል የሚሉ ዜናዎች እየተሰራጩ ይገኛሉ። ታዲያ በዚህ መካከል ነገሮች እጅግ ያሳዘኑና ልባችንን የሰበረ ጉዳይ እንደሆነ አይተን በዚህ መካከል ታዲያ ልባችን ተሰብሮ እጅግ አዝነን ወደ እናንተ መጣን። ሶሻል ሚዲያዎች ላይ የሚንቀሳቀሱ ነገሮች ምን ያክል እውነት ናቸው የሚለውን ለማጣራት ብንሞክርም በስተመጨረሻ ግን የፍልፍሉ አሁን ያለው ሁኔታ እጅግ አሳዛኝና ልብ ሰባሪ ሆኖ ይቀጥላል። ልብ ሰባሪ ጉዳይ ተከስቷል። በዚህ መካከል ታዲያ ፍልፍሉ ምን ገጠመው የሚሉ ነገሮች ቢበረቱም አሁን ያለበት የጤና ሁኔታ እጅግ አሳሳቢ እንደሆነና ለሞት ሊያደርሰው የሚችል እንደሆነ እየተነገረ ይገኛል። እጅግ ልብ ሰባሪና አሳዛኝ ነው። ባላችሁበት ሁሉ ለሱ ጸሎት እንድታደርጉና በቻላችሁበት አቅም ሁሉ ከጎኑ በመቆም የፍልፍሉን ጤና እንደገና እንድናይ እንድትረዱን ዘንድ ታላቅ ምኞታችን ነው። ይህ መረጃም እንግዲህ ሐሰተኛ መረጃ እንደሆነ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ይልቁንስም እንግዲህ የተለያዩ የበጎ አድራጎት ስራዎችን በመስራት የሚነቃቸው እጅግ በጣም ብዙ ደጋግ ኢትዮጵያውያን አሉ። ከነዚህ መካከል እንግዲህ በዋነኝነት የሚጠቀሰው ተወዳጁ ቲክቶከር አዶናይ ነው። አዶናይም እንግዲህ ለተወዳጁ ኮሜዲያን ፍልፍሉ የእርዳታ ቻሌንጅ አስጀምሮለት ነበረ። እስኪ እንመልከት። ቻሌንጅ ላስጀምርልህ እያሰብኩ ነው። ለቤተሰቦችም እንዲሆን አንተ እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ።
እሺ እወድሃለሁ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ እና ፒዬ እወድሃለሁ የኔ ጌታ። እሺ ሌላው ደግሞ ቴዲ አፍሮ ባሳለፍነው ሳምንት ካወጣው አልበም ጋር በተያያዘ እንግዲህ አሁን ድረስ ውዝግብ እየፈጠረ የቴዲ አፍሮ ማናጀርን ጨምሮ የስራ ባልደረቦችም እንግዲህ በዚህ በቁጥጥር ስር እየዋሉ ይገኛሉ። እስኪ መረጃውን እንመልከት። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ህዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራ፣ ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለ ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። በዘፈን ምንም የሚመጣ ነገር የለም ስትሉ አልነበር እንዴ? ረስታችሁት ይሆን? ረስታችሁት ነው? አልገባኝም። አንድ አዝማሪ ምንም አያመጣም ስትሉ አልነበር እንዴ? ምን ተገኘ? ምን ተገኘ? አንድ አዝማሪ ምንም አያመጣም፣ ምንም የሚፈጥረው ነገር የለም ስትሉ ነበር እኮ። ከነበረ ዛሬ ምን አስደነገጣችሁ? ማናጀሮቹን ጓደኞቹን እየወሰዳችሁ ማሰር ምን አመጣው? ምን አመጣው? አየህ፣ ብቃት የላችሁም። ብልጽግና አሽቃባጭ እንጂ ያለው አሽቃባጭ አለው። አሁን ለምሳሌ ካሙዙ የብልጽግና ገረድ ለብልጽግና ድምፅ መሆን ይቻላል? አርቲስት አቤል ሙሉጌታ የሚባለው አሁን ጴንጤ ሸዋሸዋ የሰራው የብልጽግና ገረድ የህዝብ ገንዘብ እንደሆነ ረስቶታል። መንግስት የሰራው ይመስለዋል። የኢትዮጵያ ህዝብ ግብሩን ከፍሎ ጠፍጥፎ ስንት ነጋዴ ገንዘቡን ምን ያህል እንደሚከፍል አያውቁም። እነዚህ መሀይማን ግብር አምጣ እየተባለ ጉሮሮ ላይ ተቁሞ ገንዘቡን በሙሉ በሰጠው ነገር በተሰራው መንግስት የሰራ ይመስላል። ለምሳሌ አንድ ሰው ገንዘብ ቢያሰባስብ ለሆነ ሰው እርዳታ ያሰባሰበው ስም ነው በትልቅ የሚጠራው ነው። ገንዘቡን የሰጠው ነው ትልቁ። ለኔ ገንዘብ ሰጪው አሰባሳቢ አይዲያ ነው ያለው፣ አይዲያ ነው ያለው። የሰጠው ነው ደግ ህዝብ የሰራው ምለው የሰጠው ነው። ከኢትዮጵያ ህዝብ ላይ የተሰራ እንጂ ከኪሱ አውጥቶ የሰራለ ማንም የለም።
ፖለቲካ ለማያውቁ መሀይማን ነገሩልኝ። በኢትዮጵያ ህዝብ ገንዘብ የተሰራ ነው እያንዳንዱ የምታዩት። ከኢትዮጵያ ህዝብ ገንዘብ ውጪ የተሰራ የለም፣ ሊሰራም አይችልም። አለበለዚያ በብድር ነው። ማንም የሚከፍለው ነው? የኢትዮጵያ ህዝብ ደም ተፍቶ የሚከፍለው ነው በብድር ከሆነ። ከኢትዮጵያ ህዝብ ውጪ ገንዘቡ የሚሰራ ነገር እንደሌለ አብዛኛው አፈድፋጁ አያውቀው። አብዛኛው አፈድፋጅ ነው። አፈድፋጅ ደግሞ ይሄንን አያውቅ። የኢትዮጵያ ህዝብ ብትበደርም የኢትዮጵያ ህዝብ በሚሰጠኝ ግብር እከፍላለሁ ተብሎ ነው። ቢሰራም የሆነ ነገር የኢትዮጵያ ህዝብ ባዋጣው ገንዘብ በሚገብረው ገንዘብ የሚሰራ ነው። ይሄንን አያሳውቋቸው፣ ማስተምሯቸው። ከናንተ ካሁኑ ትምህርት ነገርኩ። የቴዲ አፍሮ 4 ሲዲ ስለ ኢትዮጵያ ድብን ያለ ቆንጆ ትምህርት ያስተምራል። ይሄን መልስ የምሰጠው ዘፈን ሰራም ብላችሁ አፋችሁ ተገማምዶ ተገንዞ ለምታወሩና ዘፈን ሰር በምትጠሉት ቋንቋ ለሰራችሁት ነው። በምትጠሉት ቋንቋ እምብርት ይቆረጣል አይቆረጥም በምትለው ቋንቋ ገብቷል። ድሮ ሰዓት ናፋቂ የድሮ ናፋቂ ቢለ ለሰራው መሀይም ነው የምነግርህ። ዝምባ ስለ ወጣቷ ተጫዋች ኤክራም አብዱ ሞት መረጃውን ሳላደርሳችሁ ቆይቻለሁ። ምክንያቱም የተጣራና እውነተኛ መረጃ ለእናንተ የማድረስ ትልቅ ኃላፊነት ስላለብኝ ነው። አሁን ግን በጉዳዩ ዙሪያ ያሉትንና መነጋገሪያ የሆኑትን ሁለት ዋና ዋና ነጥቦችን ላካፍሏችሁ። በኤክራም አብዱ ህልፈት ዙሪያ ሁለት የተለያዩ መረጃዎች እየተሰራጩ ይገኛሉ። የመጀመሪያው ከመተሐራ ወደ አዳማ በመጓዝ ላይ ያለች በታጣቂዎች በተከፈተ ጥቃት ህይወቷ አልፏል የሚል ሲሆን፣ በአንጻሩ ደግሞ ከመተሐራ ነዋሪዎች ሌላ መረጃዎች እየወጡ ይገኛሉ። የአካባቢው ነዋሪዎች ፍትህ ለኢክራም በሚል ድምጽ እያሰሙ ሲሆን እሷ የተገደለችው በመንገድ ላይ በታጣቂዎች ሳይሆን መተሐራ ከተማ ውስጥ ከጓደኛዋ ጋር ወጥታ ከጠፋች በኋላ በከተማዋ ሳካ በሚባል አካባቢ አስከሬኗ መገኘቱን እየገለጹ ነው። ይህንን መረጃ እስካዘጋጅ ድረስ ምንም አይነት ይፋዊ መግለጫ አልተሰጠም። ይህ የኮከቧ ተጫዋች ህልፈት አሁንም በሁለት መላምቶች መካከል ሆኖ ፍትህን እየተጠባበቀ ይገኛል። እውነት የትኛው ነው? ህልሟ እንዲህ የተቀጠፈው በታጣቂዎች ነው ወይስ በሴራ? ፍትህ ለኢክራም አብዱ እንጠይቃለን። እናንተም ያላችሁን መረጃ ኮሜንት ላይ አስቀምጡ። ይህንን ቪዲዮ ሼር በማድረግ ድምጽ እንሁናት። ከኮሜዲያን ፍልፍሉ ጋር በተያያዘ አንድ አዲስ መረጃ ተሰምቷል። ይህንን ቪዲዮ ለመላው ኢትዮጵያውያንና ኤርትራውያን አድናቂዎቹ ይደርስ ዘንድ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲዩት እንድታደርጉ ጠይቃችኋል። ከላይ በምስሉ ላይ የምትመለከቱት ወንድማችን በረከት በቀለ ደግሞ ኮሜዲያን ፍልፍሉ በሚባለው ስም ብዙዎቻችሁ ታውቁታላችሁ። ከ90ዎቹ ጀምሮ በድንቅ ድንቅ የኮሜዲ ስራዎቹ የምናውቀው ወንድማችን ሲሆን እንደዚህ ደግሞ ቅድስት ቤተክርስቲያንን ደከመኝ ሰለቸኝ ሲል የሚያገለግል ወንድማችን ነው። እንደዚህ ደግሞ ባለትዳርና የሁለት ልጆች አባት ነው። ከሰሞኑ እንደሰማችሁት ይህ ወንድማችን ድንገተኛ በሆነ መልኩ በስትሮክ በሽታ ተጠቅቶ በአግዘን የሕክምና ማዕከል ውስጥ ክትትል እያደረገ እንደሚገኝ ብዙዎቻችሁ ታውቃላችሁ። እኛም ደግሞ ኢትዮጵያውያንና ኤርትራውያን በቻልነው መጠን ይህ ወንድማችን እንድናግዘው ጥሪ እያቀረበልን ነውና የሚገኘው። ይህንን ቪዲዮ የምትመለከቱ በሙሉ በቻላችሁት መጠን እዚህ ቪዲዮ ላይ በምትመለከቱት በወንድማችን የትክክለኛ የባንክ አካውንት የቻላችሁትን እያደረጋችሁ ወንድማችን ተገቢውን ሕክምና አግኝቶ ወደ ቀድሞ ስራው እንዲመለስ እንድናግዘው ስል በእግዚአብሔር ስም ጥሬን አስተላልፋለሁ። ሁላችሁንም ወዳችኋለሁ። ሰላም ክርስቶስ ይብዛላችሁ። ይህ ልጅ ታውቁታላችሁ፣ ቃሉ ቡቲክ ተብሎ ይጠራል። አንድ ምክር ልሰጠው ፈልጋለሁ። እሱም እናንተ ተመልካቾችም አንድ ምክር ልሰጣችሁ ፈልጋለሁ። ልክ እንደሱ ምሳሌ ይዛችሁ ኢንተርናሽናል እንድትሆኑ። አይ ቲንክ ሁላችንም የራሳችን መንገድ አለን ኢንተርናሽናል የምንሆንበት። መጀመሪያ ለቃሉ ያለኝ ምክር ምንድነው? ቃሉ እንግዲህ የመቀሌ ልጅ ነው፣ ወደ አይደር። እኔ ያው እዛ አካባቢ እዛ ሰፈርም ባልሆን ትንሽ 10 ደቂቃ ራቅ ብዬ ነው ያደግኩትና በጣም ኮርቻለሁ። ኦልሞስት የሰፈሬ ልጅ እንደዚህ ኢንተርናሽናል ሆኖ ሳየው በጣም ትልቅ ደስታ ይሰማኛል። ግን ለቃሉ ትልቅ ምክር አለኝ። ይህ በኦንላይን እየመከርኩበት ያለው ምክንያት በቪዲዮ is because እናንተም እንድታዩ ነው እንጂ በውስጥ መጻፍ ይችል ነበር፣ ችግር የለው። እና ቃሉ አሁን በጣም ብዙ ሰዎች ከምታስበው በላይ ያጨናንቀዋል። ከምታስበው በላይ በጣም ብዙ ኮንተንት ክሪኤተሮች፣ በጣም ብዙ ካምፓኒዎች ካንተ ጋር ኮላብ ማድረግ ይፈልጋሉ። ይህ ደግሞ ትልቅ በረከት ነው እንድታቀው። ይህ በረከት መናቅ የለብህም፣ ግን ደግሞ ማገናዘብ አለብህ። ማን ነው ለጥቅሙ የፈለገ? ኦልሞስት አሁን ያለህበት ደረጃ፣ አሁን ያለፍክበት የበጠስከው መስመር አለ። ያ
ያ ምን አድርጎሃል መሰለክ? አሁን ኮንታክት እያደረጉ ያሉ ካምፓኒዎች ኮንተንት ክሬተሮች በጣም እንዲፈልጉ አድርጓቸዋል። ግን እነዚህ ካምፓኒዎች አሁን አይጠቅሙም። that's why እምልህ ነገር ምንድነው ተቻኩለህ ወደ ፕሮሞሽን እንዳትገባ። ኢቭን ለምን 300 ሺህ 400 ሺህ አይቀርብልህም። እውነቴን ነው የምልህ። መርጠህ መስራት ካለብህም መርጠህ መሆን አለበት። ካለህበት ኢንዱስትሪ ጋር ማች የሚያደርግ መሆን አለበት። ካንተ ጋር ማች የማያደርግ ካምፓኒ ጋር እንዳትሰራ። በቃ ሲሪየስሊ ነው የምልህ። የቤት የመኪና የቁሳቁስ የምናምን እቃዎች እንዳትሰራ አያስፈልግም። በምን ታምር ለምን 300 ሺህ 400 ሺህ 500 ሺህ አይከፍሉም? ትገባህ? መስራት ያለብህ ከማን ጋር ነው? ከፋሽን ጋር ነው። ያ ፋሽንም አጣርተህ መሆን አለበት። ምንድነው? ማን ነው? በደንብ አድርገህ ብራንዳቸው ከኔ ጋር ማች ያደርጋል ወይ? እየሄድኩበት ያለው መንገድ እኔን ኮምፕሊመንት ያደርጋል ወይ ብለህ አውቀህ መሄድ አለብህ። እውነቴን ነው የምልህ። አሁን ባንክ አካውንትህም ላይ 10 ሺህ ብር ቢኖርህም አንተ የሚያስፈልግህ አሁን ፕሮሞሽንና ብር ሳይሆን ትክክለኛ የሆነ ኮኔክሽን ነው። ኢቭን አሁን ማናጀር መቅጠር ካለብህም ማንኛውም ማናጀር እንዳትቀበል። ተረዳኸኝ? ማንኛውም ማናጀር እንዳትቀበል። አንተ የሚያስፈልግህ ማናጀር ማን ነው? ስለ ፋሽን አዌርነስ ያለው፣ ኢንተርናሽናል ኮኔክሽን ያለው፣ በጣም ብዙ ባለሀብቶችን የሚያውቅ የባለሀብቶች ኮኔክሽን ያለው፣ እነዚህ 3 ነገሮች የያዘ ማናጀር እንደሆነ ካወቅ that's your manager። ተረዳኸኝ? እዚህ ኢትዮጵያ ያሉ ማናጀሮች አሁን በጣም ኮንታክት ያደርጓል። በእርግጠኝነት አፈራርመው ከራሳቸው ጋር ይይዙሃል በኮንትራት ማለት ነው። ስለዚህ ምንም ነገር እንዳትፈርም። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ